ብሩኬ ግን እየቀለድክ ነው አይደል? እግዚአብሔርን አይደለም በር ላይ ነኝ። አይሚ ነኝ። ወይኔ በእናታችሁ ምን ተፈጥሮ ነው? በጌታ ምን ላማችኋል? እብድ ናችሁ? አብዳችሁ ነው? አዋ ሰዓቱን ግን አይታችሁታል? እኔ ትናፍቀኛለህ ግን ደግሞ እንደዚህ አሁን በዚህ ሌሊት አሁን ስትመጡ በዚህ ልጅ የሆነ ነገር ስትሆኑ ነው ሄዳ ትቆያለህ? እኔ አልቆይም ብሩኬ አልቆይም። እውነት ቃል ግባልኝ ማርያምን አልቆይም። እሺ እንደምትሄድ ካወቅ ካተኛ ምን ነገ አልደርስም። እኔ እኮ ግራ ገብቶኝ ነው። ኧረ እባክሽ ነገ ብነግርሽ አሁን ኖርማል ትሆኛለሽ። አይ ነው መንገሩማ እንኳን ነገርከኝ ስለ ማለቴ እዛ በቃ ተይው። እኔ እናት በርዶሻል፣ ግቢና ተኝ፣ እደውልልሻለሁ። እሺ ስነሳ። እሺ በቃ ልሳም ማለት ኧረ ይደናል። ፍቅር አያል ነው የገባውን እንጨት ታወጣዋለች። ናጭር እኮ ነሽ። በዛ ማጭርሽ በዚህ ማጭርሽ ከጀርባ ስሆን ማለት ነው ጭራሽ አልታይምና ወጣ አልኩኝ። ከዛ ታየኛለህ ብዬ ጠብቅ አታየኝም፣ ተናደድኩኝ። ከዛ ሳታየኝ ስትቀር ደግሞ እሺ በጣም እኔ እኮ እንደዚህ አይሻለሁ እንትንሽ ቅለሽ ግን እድለኛ እኮ ነኝ ታዲያ። አጭር ሴት ድሮም የረጅም ወንድ ነች እና አያውቁም እንዴ እንኳን ደህና መጣሽ። እያወራሁ ነበር ስላለው ነገር እና ዛሬ ሰማሁ እኮ ከጀርባ ቆይተሽ ነው። ስንት ደቂቃ? 2 ደቂቃ ምናምን ቆይታለች። 2 ደቂቃ ይሆናል ማርያም። 1 ደቂቃ 2 ደቂቃ ምናምን 1 ደቂቃ ከምን አንድ ይሆናል። ብቻ ሁሉንም ነገር እስቲ እያብራራው ነበርና እንግዲህ ከኔ ጎን እንደሆኑም አውቃለሁ። ዛሬ ቢኒን ጠርቼዋለሁና እንደማይደብርሽ ተስፋ አደርጋለሁ። ኧረ አይደብረኝም። ያው ግዴታ ሁሉንም ነገር ማወቅ ስላለብን ቢኒን ጠርቼዋለሁ። እስቲ እሱ ከመጣ በኋላ ደግሞ ያለውን እውነት የምናውቅ ይሆናል። እሱ ምንም አይነት እውነት ሊነግረን አይችልም፣ ልጅ የኔ ነው ከማለት ውጭ አይደለ? አዎ። ስለዚህ እሱ መሞከር ያለበትን ነገር እንደሚሞክር ተስፋ አደርጋለሁ። ከጎኔም እንደሚሆን ነግሮኛል። እያወራው ነበር። በዚህ ዘመን ያንተ አይደለም እየተባለ እኔ ነው እያለ የሚከራከር አባት የለም አይደለ? ከስንት አንድ ቢኖር ነው እንጂ በዚህ ዘመን እኔ እንጃ ሁለቱ ያሉበት ሁኔታ ባላቅም እና ከኔ በላይ ደግሞ እዩን የማግኘት ቻንስ እየሩስን የማግኘት ቻንስ ያለው እሱ ነው። ገብቶሻል አይደለ? ይሄን ያክል በዚህ ልክ ራሱ አምኗት ልጁ የኔ ነው ምናምን እያለ ነው። ማንኛውም ወንድ ልጅ በዚህ ልክ ምን ያክል ቢያፈቅራት እንደሆነ አላቅም። እኔ እንጃ እኔ አላቅም። እሱ ራሱ ይሄን ያክል ዲኤንኤ ምናምን እንኳን አላላትም ሁላ። መጀመሪያ አካባቢ አይተ ከሆነ ቀጥታ ልጁን የኔ ነው ያላት። ምን ያክል ቢያምናት ምን ያክል ቢያፈቅራት እንደሆነ እሱና እግዚአብሔር ያውቃሉ። ግን ደግሞ ስለዚህ የዛኔ እንኳን ነገሩ ያልተፈታ ችግር ስለሆነ አሁን ደግሞ እንግዲህ ያለው አማራጭ ልጁ ተወልዷል። ቀጥታ ወደ ዲኤንኤ ነው። ዲኤንኤ ከመደረጉ በፊት እኔ እዩን ከማግኘቴ በፊት እሺ ብላ እውነቱን የምትነግረንም ከሆነ ያለውን ነገር የምርም ታብራራልን ከሆነ እሰየው ነው አይደለም? እግዚአብሔር ይመስገን ነው። ብታምንልን እኛም ላልተገባ ወጪም አንዳረግም፣ ሌላም የሚያስጨንቅ ጊዜያቶችንም አንመራም። ቶሎ ተገላገልን። እሱ ሰላማዊ መንገድ ነው አይደለ? ብቻ እስቲ ጠርቼዋለሁ። ሲመጣ እንትኑን ልነግረው ነው ግዴታ። ያው ካሜራ ግዴታ ስለሆነ ነው የኔን ንጹህነት የሁሉ ችግር ውስጥ የገባውበትን እንዳላደረኩት እየተከራከርኩኝ ያ ሁሉ ካንቺ ጋር እስከመለየት ደርሰን ነበር አይደለ? ያ ሁሉ ምን እሺ ነው የምታይኝ በፍቅር እንደዚህ እየነካኝ ያ ሁሉ የማይገባ ነገር ውስጥ የገባ ነው። በካሜራ ፊት ነው ብዙ ተብዬበታለሁና ግዴታ ሀቄ ሊወጣልኝ ይገባል ባይ ነኝ። ለዛ ነው እና ቢኒንም በጣም አመሰግናለሁ። በእውነት የምር አመስግኑልኝ። የምር ማለት ነው እየሞከረ እየጣረ ነበር እንዴ። አረ በጣም ብዙ ነገር ነው ያደረገው እና ቪዲዮቹም እየደረሱኝ ነበር። እሱ የሚያደርጉትን ነገር እያየው ነበርና በጣም ቴንኪው ቢኒዬ፣ በጣም እሺ። ሲመጣ ያለውን ነገር ሞር እሱ ያብራራልናል። ቅመሜም ከኔ ጎን እንደሆንሽም እያሳየሽኝ ነውና አመሰግናለሁ። ቀጥታ ዛሬም አሁንም ቢሆን ማገናኘት ከቻለ ደስ ይለኛል። ባገኛት በጣም ነው ደስ የሚለኝ። ከዛ በቃ መፋታት እኔ እንደሌላው ጊዜ መጥቼ አተካራ ጭቅጭቅ አልፈልግም። ቀጥታ በቃ ዲኤንኤ ተደርጎ መጠበቅ ያለብንም ጊዜ በቃ መጠበቅ ያለብንም ጊዜ ጠብቄ ያንም እኮ ነፃ ነሽ ነው አውቃለሁ። ግን አለ አይደለ አንተም እንድትሳቀቅብኝ አልፈልግም። ካሁን አንቺ ካልተሳቀቅሽ እኔ አልሳቀቅም። ምንም ነገር ይፈጠርሻለሁ። ልክ በቃ ሃይሚ እንዲህ ተሰማት ምናምን ማለለው አንቺ ኖርማል ስትሆኚ ነው። ገብቶሻል? ችግር የለውም። በምንም ሁኔታ ይፈጠር ምንም ይሁን አሁን ራሱ ቢኒን ስለጠራሁት አይደብርሽማ ምናምን ስትለኝ ምን ያክል እንደተሳቀቅክ ነው የገባኝና ችግር የለውም።
ምንም መሳቀቅ የለብም። እኔ ችግር የለብኝም። እሺ የምፈልገውም ነገር ስለሆነ ሁሉንም ነገር ተረጋግጦ ቢኒም ያሳዝናል። ገባህ አይደለ? በቃ እየተሰቃየ ነው። ብቻ እውነት ስላለው ነው እንደዛ አይነት መስዋዕት እንደሚከፍለው። ይሄ እኮ ግልጽ ነው። ማንም የሆነ እስከ ምርመራ የሚያደርስም አልነበረም። በቃ እኔ የውስጤን ስላወቅኩኝ እኔ አላደረኩትም ብዬ እየተናገርኩ ነበር። እሱም ያደረገውን ስለሚያውቅ እኔ ነኝ እያለ እያወራ ነበር አይደለ? ስለዚህ ሀቁ ይወጣል፣ መውጣቱ አይቀርም። ሲቀጥል ደግሞ የዛተች እያየሁ ነበረ። ማይሆን ንግግር ሀይሚን ለመናገር እየሞከረች እያየሁ ነበረና እንግዲህ እኔ ያንን አልፈቅድም። እስቲ አሁን ስትመጣ ዲሲፕሊን ባልሆነ መንገድ ለማውራት ካልሞከረች አይደለም ካልሞከረች ሌላ ችግር አለ ማለት ነው። ስለዚህ ሌላ ችግር ውስጥ እንዳንገባ ከፈለግሽ ሜቢም ቪዲዮ ታይዋለሽ፣ በደንብ ታይዋለሽ። የምታዩም ከሆነ እኔ ከዚህ በኋላ በሀይሚ ቀልድ አላውቅም። እሷ ፍቅረኛዬ ነች፣ እንደ በፊቱ